ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው። በክፍል 53 ከተነሱት ውስጥ እንደው ለማስታወስ ያህል ካፒቴን በትለር ገዝቶ በሰጣት የጸጉር ጌጥ ስካርሌትን እያወዛገባት ነው። ስካርሌት እስከዛሬ ካገኘችው ነገር ሁሉ የጸጉር ሽፋኗ ዋነኛው እንደሆነም ነግራናለች። አዲሱን የጸጉር አሰራር ለመስራት እየታገለች ሳለ ነበር እንግዲህ የሜላኒ ያልተጠበቀና የፈጠነ አረማመድ ያለው ኮቴ የሰማችሁ። ሜላኒን ባለቀይ ጸጉሯን ቤል ዋትሊንግን አግኝታት ስታናግራት አጎት ፒተር አግኝቷት እንደተቆጣትና አክስቷ ከሰማች ችግር እንደሚፈጠር እንግዲህ በማልቀስ ጭምር ነው ስትናገር የሰማናት። ከቤል ዋትሊንግ የተቀበለችው የቆሸሸ መሀረብ ሲፈታም በውስጡ የተገኘው ነገር እነ ስካርሌትን አስጮኋቸዋል። በድንጋጤ $50 ሊያውም በወርቅ የተለበጠ። ቤል ለኮንፌዴራሲው የሰጠችው ስጦታ መሆኑንም ሲያውቁ ገርሟቸዋል። የስካርሌትን ሀሳብ ያስቀይረውና ሬት በትለርን ይበልጥ እንድትጠላ ያደረጋት ነገር በዚህ በቆሸሸው መሀረብ ጫፍ ላይ ሬ ከበ የሚሉ የመጀመሪያ ፊደል መገኘቱ ነው። እንግዲህ ሴትዮዋ ገላዋን ሸጣ የምትተዳደር በመሆኗ በትለር እሷ ጋር ይሄዳል ማለት ነው። ስለዚህ በትለርን ከዚህ በኋላ አይኑን አታየውም። ስካርሌትም መሀረቡን እሳት ውስጥ ወርቡራ እንደ በገነች ቆማ ሲነድ ተመለከተች ብለን ነበር ክፍል 53 ትረካ ያቆመው። ቀጣዩ ክፍል 54 ይኸው ይደመጣል፣ ሰዓቱ ነውና። የ1863 በጋ እየቀረበ ሲሄድ ተስፋ በእያንዳንዱ ደቡባዊ ልብ ውስጥ ከፍ እያለ እየመጠቀ ሄደ። እያንዳንዱ ቤተሰብ ላይ ጠባሳ የተወው ችግርና ብቸኝነት ቢኖርም የእያንዳንዱን ቤተሰብ በር ያንኳኳው ስግብግብ ነጋዴዎች የፈጠሩት የምግብ እጥረትና ተንኮል ቢኖርም ሞትና በሽታ እንዲሁም ሲቃ ሰቆቃ በየቤቱ አንገቱን ያስገባበት ጊዜ ቢሆንም ደቡብ እንደገና ነፍስ ዘርቶ አንድ ድል ብቻ ከዚያ ጦርነቱ ያበቃል የሚለውን መፈክር አንግቦ ተነስቷል። ካለፈው በጋ በተሻለ ደስተኝነትና እርግጠኝነት ልባቸውን ሞልተው መፈክሩን ያሰግሩታል። ያንኪዎቹ የማይፈረከስ ቋጥኝ ሆነው ከርመው በመጨረሻ እየተፈረካከሱ ነው። የ1862 ገና በዓል ለአትላንታም ሆነ ለመላው ደቡብ በጣም የሚያስደስት ነበር። ኮንፌዴራሲው ፍሬዲክስበርግ ላይ ከፍተኛ ድል አግኝቷል። በሺህ የሚቆጠር የያንኪ ሬሳና ቁስለኛ አገር ምድሩን አልብሶታል። የገና በዓል ወቅት ሀገር አቀፍ ደስታን አዝሎ ከርሟል። የጦርነቱ ሚዛን ለኮንፌዴራሲው እያደላ በመምጣቱ አገር በደስታ ተጥለቅልቋል። ገና ጥሬ የነበረው ሰራዊት አሁን በቂ ልምድ አግኝቶ የበሰለ ተዋጊ ሆኗል። ጄኔራሎቹ ችሎታቸውን አስመስክረዋል፣ ክብራቸውን ጠብቀዋል። ስለዚህም በጸደይ ወር ዘመቻው እንደገና ሲጀመር ያንኪዎች ለአንዴም ለሁሌም ድባቅ ይመታሉ፣ ድባቅ ይገባሉ። የጸደይ ወር መጣ፣ ውጊያው ተጀመረ። በግንቦት ወር ኮንፌዴራሲው ቻንስለር ሲቪል ላይ ድልን ተጎናጸፈ። ደቡብ ደስታን እንደ ርችት ተኮሰ፣ እንደ ችቦ ለኮሰ። የድል ጩኸትም ሰማይ ጠቀሰ። ወደ ጆርጂያ ሲገሰግስ መጥቶ የነበረው የኅብረቱ ፈረሰኛ ጦር በኮንፌዴራሲው ሰራዊት ድል ተመታ። ሰው ሁሉ ይስቃል፣ ያጨበጭባል። ትከሻ ትከሻውን እየተመታታ እህስ ጌታው ሽማግሌው ናታን ቡድፎርድ ፎሬስት ያገኛቸው ለታ ወዮላቸው። ሚያዝያ ወር መጨረሻ ግድም ኮሎኔል ስትሬት በተባለ የጦር መሪ የሚመራ 800 የያንኪ ፈረሰኛ ጦር ከአትላንታ 60 ማይል ርቀት ላይ ያለችው ሮም ከተማ ላይ ድንገተኛ ወረራ ሊያካሂድ ጆርጂያ ገባ። በአትላንታና በተንሲ መሃል ያለውን የባቡር ሐዲድ ለመቁረጥ በኃይለኛ ጉጉት የተነደፈ ዕቅድ ያላቸው ሲሆን ከዚህ ቁልቁል ወደ ደቡብ ወርደው አትላንታ በመግባት ፋብሪካዎችንና በኮንፌዴራሲው ቁልፍ ከተማ የተከማቸውን የጦር ቁሳቁስ ለማውደም ይፈልጋሉ። በጣም ከፍተኛ የማጥቃት እርምጃ ስለሚሆን ደቡብ ትልቅ ጥፋት ይደርስበት ነበር።
ዕድሜ ለፎሬስት ነገሩ ሁሉ የተገላቢጦሽ ሆነ። የያንኪዎችን 1/3 ብቻ የሚሆን ኃይል ግን እጅግ ኃይለኛ ሰዎችና እጅግ ፈጣን ተዋጊ ፈረሰኞች ያሉበት ኃይል ይዟል። ማን ይደፍረዋል? እያሳደደ ሮም ከመግባታቸው በፊት ተገተጋቸው፣ ሌትና ቀን አራወጣቸው። በመጨረሻም ሙሉ ሰራዊታቸውን በቁጥጥር ሥር አዋለ። ወሬው አትላንታ ሲደርስ የቻንስለር ሲቪሉን ድል ወሬ እኩል ደረሰ። ከተማዋ በደስታ ከመሠረቷ ተናጋች፣ በሳቅ ተጥለቀለቀች። የቻንስለር ሲቪሉ ሽንፈት ለያንኪዎች ከባድ ቅጣት ነው። ለአትላንታ ሕዝብ ግን ብዙ ሳቅ ስላቅ ያፈራው የኮሎኔል ስትሬት ሰራዊት በቁጥጥር ስር መዋል ነው። የለም ጌታዬ፣ ከሽማግሌ ፎሬስት ጋር መቀለድ በእሳት መጫወት ነው አለ የአትላንታ ሕዝብ። የጦርነቱ ወሬ በተደጋጋሚ በተወራ ቁጥር የኮንፌዴራሲው የድል ዕጣ ጎርፍ ወደሚጎርፍበት አቅጣጫ ሕዝብን እያንሳፈፈ እየበረታና እየሰፋ ሄደ። በግራንት የሚመራው የያንኪ ጦር ከግንቦት አጋማሽ ጀምሮ ቪክስበርግን መውረሩ እውነት ነው። ስቶንዌል ጃክሰን በቻንስለር ሲቪል ጦርነት ላይ በቆሰለ ጊዜ ደቡብ ከፍተኛ ውድቀት ደርሶበት መዳከሙም እውነት ነው። በፍሬድሪክስበርግ ጦርነት ላይ ጄኔራል ቲአርአር ኮብ ሲሞት ጆርጂያ በጣም ቆራጡንና የጦር ስልት አዋቂውን ልጇን ማጣቷም እውነት ነው። ያም ሆኖ ግን ያንኪዎች እንደ ፍሬድሪክስበርጉና እንደ ቻንስለር ሲቪሉ ሽንፈት የደረሰባቸው ቦታ የለም። በበቃኝ እጃቸውን መስጠት አለባቸው። ከዚያ አስከፊው ጦርነት ያበቃል። ሐምሌ መጀመሪያ ላይ ጄኔራል ሊ ወደ ፔንሲልቫኒያ እየገሰገሰ መሆኑ በመጀመሪያ በጭምጭምታ ወሬ ቀጥሎም በሪፖርት መልክ መጣ። ሊ በጠላት ግዛት ገባ። ሊ በጦርነት እየገፋ ሄደ። ይሄ የጦርነቱ ማክተሚያ የመጨረሻው ውጊያ ነው። አትላንታ የፍንደቃ ስሜት ሞልቷታል። ደስታ መላ ሰውነቷን ወሯታል። ትኩስ የበቀል ጥማት ይዟታል። ጦርነት በገዛ አገራቸው ውስጥ መካሄዱን ሲያዩ ያንኪዎቹ የጦርነት ጣጣ በደንብ ይገባቸዋል። ለመሬት ጦም ማደሩ፣ ፈረሶችና ከብቶች መሰረቃቸው፣ ቤቶች መቃጠላቸው፣ ሽማግሌዎችና ልጆች እስር ቤት መጋዛቸውና ሴቶችና ሕፃናት በረሃብ አለንጋ መገረፋቸው ምን ማለት እንደሆነ አሁን ይገባቸዋል። ያንኪዎች ሚዙሪ፣ ኬንታኪ፣ ተንሲና ቨርጂኒያ ውስጥ ምን እንደሰሩ ማንም ያውቃል። ትናንሽ ልጆች ሳይቀሩ ያንኪዎች በወረራ በያዟቸው ግዛቶች ውስጥ የዘሩትን ሽብር በጥላቻና በፍርሃት ያወሱታል። ገና ካሁኑ አትላንታ ከምስራቅ ቴነሲ በመጡ ስደተኞች ተጣባለች። እናም እነዚህ ስደተኞች ምን ዓይነት አበሳና መከራ እንዳዩ ለከተማው ሰው አስረድተዋል። በእነዚያ ግዛቶች ውስጥ ያሉ የኮንፌዴራሲው ደጋፊዎች በጣም ጥቂት በመሆናቸው የቁጣው ጡጫ በከባዱ ያረፈው እነሱ ላይ ነበር። በየድንበሩ አገሮች እንደሆነው ሁሉ ጎረቤት በጎረቤቱ ላይ እየጠቆመ አስገደለ። ወንድምም ወንድሙን ገደለ። እነዚህ ስደተኞች ፔንሲልቫኒያን እቶን እሳት ቢለቁባት ይወዱ ነበር። የመጨረሻዋ ጨዋ አሮጊት እንኳን ፔንሲልቫኒያ ድምጥማጧ ቢወጣ ደንታቸው አይደለም። ዳሩ ግን ጄኔራል ሊ ፔንሳልቫኒያ ውስጥ ያለ የማንም ሰው የግል ንብረት እንዳይነካ ቤት ንብረት ማቃጠል በሞት እንደሚያስቀጣና ወታደሩ ላጠፋው ለማንኛውም ንብረት ከፋይ እንደሆነ ትእዛዝ ማስተላለፉ ከተነገረ በኋላ ወሬ ሁሉ እየቀዘቀዘ መጣ። ይሄ ትእዛዝ የጄኔራሉን ደግነት በማስመስከሩ ዝነኝነቱን ያረጋገጠለት ጉዳይ ሆኗል። በዚያች ባለጸጋ አገር ሀብታም መጋዘኖች ውስጥ ያሉትን ሰዎች አታደህዋቸው አለ ጄኔራል ሊ። ምን አስቦ ነው? የእኛ ልጆች በጣም መራባቸውንና
ለእግራቸው መጫሚያ፣ ለገላቸው ልብስ ማጣታቸውን ረሳው እንዴ? ዳርሲ ሚድ ለዶክተሩ የላከው የመጀመሪያ ዜና ሐምሌ መጀመሪያ ላይ አትላንታ የደረሰ ሲሆን ሰው በንዴት ሲቀባበለው ከረመ። አባባ ቦት ጫማ ልታገኝልኝ ትችላለህ? ይኸው ከዛሬ 2 ሳምንት ጀምሮ ባዶ እግሬን ነበርኩ። ወደፊትም የማግኘት ተስፋ የለኝም። እግሬ ትልቅ ባይሆን ኖሮ እንኳን እንደ ሌሎቹ ልጆች ከሞቱ ያንኪዎች ወስጄ ያደርግ ነበር። እስካሁንም የኔን እግር የሚያህል ያለው የሞተ ያንኪ አላጋጠመኝም። ካገኘህ በፖስታ ቤት በኩል እንዳትልክ፣ አንዱ ይመንትፈኛል። ቢወስዱብኝም አልወቅስም። ፊልን በባቡር አሳፍረህ ጫማውን አስይዘህ ላከው። ወደፊት ወዴት እንደምንሄድ እጽፍልሃለሁ። አሁን ለጊዜው ምንም የማውቀው ነገር የለም ወደ ሰሜን ከመዝመታችን በስተቀር። አሁን ያለነው ሜሪላንድ ውስጥ ነው። ሁሉም ሰው ወደ ፔንሲልቫኒያ ነው የምንሄደው ይላል። አባባ ያንኪዎቹ እነሱ ያደረሱትን ጥፋት እኛም ማድረስ እንደምንችል በሰፈሩት ቁና እንደምንሰፍራቸው እናሳያቸዋለን ብለን ነበር። ጄኔራሉ ግን አይሆንም አለ። በበኩሌ እንኳን ያንዱን ያንኪ ቤት ሳቃጥል ብረሸን ደስታዬ ነው። አባባ ዛሬ በሕይወትህ አይተህ በማታውቀው ሰፊ የበቆሎ እርሻ ውስጥ አቋርጠን አለፍን። እኛ በቤታችን አካባቢ እንደዚህ ያለ የበቆሎ እርሻ የለንም። መቼም በጣም ተርበን ስለነበር በበቆሎ እርሻ ላይ በግል ያደረስነው ጥፋት አለ። ጄኔራሉ ስለማያውቅ ምንም አይጎዳውም። ያም ሆኖ ግን የአረንጓዴ እሸት ምንም የጠቀመን ነገር አልነበረም። ልጆቹን ሁሉ ተቅማጥ ይዞቸው ስለነበር በቆሎ አባባሰባቸው። ተቅማጥ ይዞ ከምትጓዝ በቆሰለ እግር መጓዝ ይሻላል። አባባ እባክህ ቦት ጫማ ካገኘህ እንደምንም ብለህ ላክልኝ። አሁን ሻምበሎኛለሁ። አንድ ሻምበል ምንም ዩኒፎርም ባይኖረው ቦት ጫማ ግን ሊኖረው ይገባል። ሰራዊቱ ግን ያለው ፔንሲልቫኒያ ውስጥ ነው። ዋናው ጉዳይ ይሄ ነው። አንድ ድል ብቻ፣ ከዚያ ጦርነቱ ያከትማል። ከዚያ ዳርሲ ሚድ ቦት ጫማውን ያደርጋል። ልጆቹ ሁሉ ወደ የቤታቸው ይመለሳሉ። ከዚያ እያንዳንዱ ሰው በደስታ ይዋጣል። ወይዘሮ ሚድ ወታደሯ ልጇ ከድል ሲመለስ ታይቷት አይኖቿ በደስታ አንባረጠቡ። ሐምሌ 3ኛውን ቀን እንደያዘ ከሰሜን የሚመጡትን የስልክ መስመሮች ዝምታ ዋጣቸው። በአትላንታው ዋና ጦር ሰፈር ከሚመጡት ብጥቅጣቂ ወሬዎች በስተቀር እስከ 4ኛው ቀን ተስያት ድረስ ዝምታው እንደተንሰራፋ ቆየ። ፔንሲልቫኒያ ውስጥ በምትገኝ ጌትስበርግ የምትባል ትንሽ ከተማ ውስጥ ጄኔራል ሊ ሰራዊቱን ሁሉ አሰባስቦ ከፍተኛ ውጊያ አካሂደዋል አሉ። ጦርነቱ የሚካሄደው በጠላት ግዛት ውስጥ ስለሆነና ሪፖርቱ ወደ አትላንታ የሚመጣው ደግሞ በሜሪላንድ አቋርጦና በሪችሞንድ ተሻግሮ በመሆኑ ወሬው አጠራጣሪና ስግተኛ ነው። ልብ መስቀሉ እየበረታ መጣ። ፍርሃት ቀስ በቀስ እየዳኸ ከተማይቱ አናት ላይ መውጣት ጀመረ። መቼም ጦርነት በሚካሄድበት አገር ስለ ጦርነት ምንም ካለማወቅ የበለጠ መጥፎ ነገር የለም። ልጆቻቸው ጦር ግንባር ያሉ ቤተሰቦች ምን ነው ፔንሲልቫኒያ ውስጥ ባልሆኑ እያሉ ይጸልያሉ። ልጆቻቸው ዳርሲ ሚድ ያለበት ክፍለ ጦር ውስጥ ያሉ ወላጆች ግን ጥርሳቸውን እየነከሱ ያንኪዎቹን ለአንዴም ለሁሌም ድባቅ የሚመቱበት ጦርነት ውስጥ በመሆናቸው ክብር ይሰማናል ይላሉ። በወይዘሮ ፒትፓት ቤት ያሉት 3 ሴቶች ሊሸፍኑት ባልቻሉት ፍርሃት ተውጠው እርስ በርስ ይተያዩ ጀመር። አሽሌ እኮ ያለው ዳርሲ ባለበት ክፍለ ጦር ውስጥ ነው። ሐምሌ በገባ በ5ኛው ቀን ከሰሜን ሳይሆን ከምዕራብ የክፉ ወሬ ጎርፍ መጣ። ቪክስበርግ በጠላት እጅ ወደቀች። ከረዥምና ከመራራ ጦርነት በኋላ የሚሲሲፒ ወንዝ ዙሪያ ገባ ሁሉ ከሴንት ሉዊስ እስከ ኒው ኦርሊንስ ድረስ ያለው አካባቢ በሙሉ ያንኪዎች እጅ ገባ። ኮንፌዴራሲው 2 ላይ ተከፈለ። በሌላ በማንኛውም ጊዜ ቢሆን ይሄ የጥፋት ወሬ አትላንታ ላይ ፍርሃትና ድንጋጤን ይነዛባት ነበር። አሁን ግን የቪክስበርግን ሁኔታ ጉዳይ ያሉት በጣም በትንሹ ነው። እነሱ በሕልማቸውም በውናቸውም የሚያስቡት ጄኔራል ሊ ፔንሲልቫኒያ ውስጥ ግፋ ወደፊት የሚለውን ጦር ነው።
ጄኔራል ሊ በምስራቅ ድልን ከተጎናጸፈ የቪክስበርግን ሽንፈት ከመጤፍ አይቆጥሩትም። ፊላዴልፊያ፣ ኒውዮርክና ዋሽንግተን አሉ። የእነዚህ አገሮች መያዝ ሰሜኑን ሽባ ከማድረጉም በላይ የሚሲሲፒን አካባቢ ሽንፈት ያካክሳል። ሰዓታት እየተሳቡ በሄዱ ቁጥር የዝምታ ጥቁር ጥላ ከተማይቱ ላይ የማጥላቱ መጠን እንዲሁ እየሰፋ ሄደ። ሰዎቹ ሰማዩ በደመና የከበደ መሆኑ ቀርቶ ጥርት ያለ ሰማያዊ እንደሆነ አድርገው እስኪያስቡት ድረስ ግራ በሚያጋባ ሁኔታ ጠራራዋ ፀሐይ በዝምታ ድባብ ስር ተደበቀች። በየቦታው ሴቶቹ ተሰብስበው ይታያሉ። በየበረንዳው፣ በየእግር መንገዱ፣ በጎዳና መሃል ሳይቀር ተከማችተው አንዷ ለአንዷ ወሬው የደግ መልክ እንደሌለው ይነጋገራሉ። አንዷ አንዷን ትደግፋለች፣ ሌላዋ ሌላዋን ታጽናናለች። የራሷን ፍርሃት ደብቃ ሌላዋን ታበረታታለች። ሆኖም ጭምጭምታ ወሬ እንደሚሰማው ጄኔራል ሊ ሞተዋል፣ ጦርነቱ አልቆለታል ይባላል። የጦር ሜዳ የዕለት ሁኔታ መዝገብ የስም ዝርዝሩን ይዞ ይዥጎደጎድ ጀመር። ዝርዝሩ በከተማይቱ ዋና ዋና መንገዶች ላይ ሽቅብ ቁልቁል ይላል። ምንም እንኳን ላለማመን ቢሞክሩም ጎረቤቶቹ ሁሉ በቁርጠት እንደተያዙ ወደ ከተማይቱ ወደ ጋዜጣ ማከፋፈያና ወደ ዋናው ጦር ሰፈር እየሄዱ የወሬ ያለህ ይላሉ። ምንም ወሬ መጥፎ እንኳን ቢሆን እንዲሰሙ ይማጠናሉ። ባቡር ጣቢያው ውስጥ የሚሰበሰበው ሕዝብ ስፍር ቁጥር የለውም። በፖስታ ቤቱ ደጃፍ፣ በዋናው ጦር አካባቢ፣ በተዘጉት የጋዜጣ ማከፋፈያ መስኮቶች ዙሪያ የሰው ዘር ተጠራቅመዋል። የሚያወራ ሰው ከቶ የለም። አልፎ አልፎ አንድ ሽማግሌ ሰው ይመጣና እባካችሁ አዲስ ወሬ እንዳለ ይላል። የተሰበሰበውን ሕዝብ ለንግግር ከማነሳሳት ይልቅ ዝምታውን ያበረታዋል። የጸጥታውን በረዶ ይብሱን ያጠጥረዋል። ምክንያቱም ለጥያቄው ምላሽ የሚሆነው ያው የተደጋገመው አረፍተ ነገር ነው። ከሰሜን የተነገረን ነገር የለም ጦርነቱ ከመቀጠሉ በስተቀር። ከፊሎቹ በእግር ከፊሎቹ በሰረገላ እየመጡ የሚሰበሰቡት ሴቶች እያደር ቁጥራቸው እየጨመረ ሄደ። ጥቅጥቅ ካለው ወፈ ሰማይ ሕዝብ የሚወጣው ትንፋሽና ጠረን፣ ከሚንቆራጠጡ እግሮች ስር የሚነሳው አቧራ ከወበቅ ጋር ተደባልቆ በጣም ያፍናል። ሴቶቹ ትንፍሽ አላሉ። ፊታቸው ላይ የሚነበበው የልመና ድምፅ ግን ከሪታ የበለጠ ይጮኻል። ወንድ ልጁን፣ ወንድሙን፣ አባቱን፣ ፍቅረኛውን፣ አባወራውን ወደዚህ ጦርነት ያላከ አንድም ቤተሰብ አይገኝም። ሁሉም የሞት መርዶ ወደ ቤታቸው መምጣቱን እየተጠባበቁ ነው። ሞትን እየጠበቁት ነው። ሽንፈትን ሳይሆን ሞትን፣ የመሸነፍን ሐሳብ ከተሰናበቱት ቆይተዋል። ይሄኔ በፔንሲልቫኒያ ኮረብቶች አናት ላይ ባለው ፀሐይ የመታው ሳር ላይ ወገኖቻቸው እያለቁ ነው። በአሁኗ ደቂቃ እንኳን የደቡብ ተዋጊዎች በጦርነቱ አውሎ ነፋስ እንደ ጤፍ እየረገፉ ነው። የሚዋጉለት ዓላማ ግን ከቶውንም አይወድቅም፣ አይሞትም። በሺህ የሚቆጠሩ ጀግኖች ይሞቱ ይሆናል። ነገር ግን ሌሎች በሺህ የሚቆጠሩ ጀግኖች ልጆች የአመፃ ጩኸታቸውን እያስተጋቡ መሬት ፈሶ እልፍ አዘርዝሮ እንደሚበቅል የስንዴ ፍሬ ከመሬት ይፈላሉ፣ በእግራቸውም ይተካሉ። እነዚህ ጀግና ልጆች ከየት እንደሚፈሉ ማንም አያውቅም። በእርግጥ የሚያውቁት ነገር ቢኖር ልክ እውነተኛና ቀናተኛ አምላክ በመንበረ መንግሥቱ መኖሩን እንደሚያውቁ ሁሉ ጄኔራል ሊ ተአምር እንደሚሠራና የቨርጂኒያው ሰራዊት ምንጊዜም የማይበገር መሆኑን ነው። ስካርሌት፣ ሜላኒና ወይዘሮ ፒትፓት የፀሐይ መከለያ ሻሾቻቸውን ተጠልለውና እሰረገላ ላይ ሆነው ዴይሊ ኤግዛምነር የተባለው ጋዜጣ ከሚወጣበት ቢሮ ፊት ለፊት ተቀምጠዋል። ስካርሌት እጆቿ ከመንቀጥቀጣቸው የተነሳ ሻሹ ይርገበገባል። ወይዘሮ ፒቲ በጣም ከመደንገጣቸው የተነሳ እክብ ፊታቸው ላይ ያለው የጥንቸል የመሰለ አፍንጫቸው ይንቀጠቀጣል።
ሜላኒ ግን ጊዜ በገፋ ቁጥር ጥቁሩ ዓይኗ የበለጠ እየፈጠጠ ከድንጋይ የተቀረጸች ይመስል በድን ሆና ተቀምጣለች። በ2 ሰዓት ጊዜ ውስጥ አንዲት አስተያየት ብቻ ሰጥታለች። ይህንኑም የተናገረችው ከዕቃ ማስቀመጫ ቦርሳ ውስጥ የሚሸተት ጨው አውጥታ ለአክስቷ ስትሰጥ ሲሆን በሕይወቷ ለመጀመሪያ ጊዜ ፍቅር በተሞላ አንደበት ለአክስቷ መናገሯ ነው። የክፍል 54 ትረካችሁ እንዴት አገኛችሁት? ይህንን ይመስል ነበረ። ደግሞ ቀጣዩን ክፍል እንደዚሁ በሰዓታችን ይዘን እንጠብቃችኋለን። ውድ አድማጮቻችን ስላደመጣችሁን ከልብ እናመሰግናችኋለን። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው።